ወደ 4 ዓመታት ገደማ የተቃረበው የዩክሬንና የሩሲያ ጦርነት ዛሬ ከመቼውም ጊዜ በላይ ወደ ለየለት ዓለም አቀፍ ቀውስ አድጓል። ዓለማችን በአሁኑ ወቅት በአንዲት ሰከንድ ስህተት ወደ ታላቅ ጥፋት ሊያመራ በሚችል እጅግ አደገኛ የታሪክ ምዕራፍ ላይ ይገኛል። ይህ ጦርነት አሁን ላይ መሬት ላይ ካለው ውጊያ አልፎ የዓለምን የኃይል ሚዛን የሚቀይር አዳዲስ የደህንነት ዋስትናዎችን የሚፈልግና ትልልቅ መሪዎችን በአጣብቂኝ ውስጥ የከተተ ታሪካዊ ክስተት ሆኗል። በዛሬው ዕለትም የሩሲያ ድሮኖች በኪየቭ በሚገኙ ኢላማዎች ላይ ጥቃት ፈጽመዋል። በዚህም 4 ሰዎች ሲገደሉ ቢያንስ 19 ሰዎች ቆስለዋል። እንዲሁም በመኖሪያ ቤትና በመሰረተ ልማቶች ላይ ከፍተኛ ጉዳት ደርሷል ሲሉ የዩክሬን ባለስልጣናት ገልጸዋል። የዋና ከተማዋ ወታደራዊ አስተዳደር ክፍል ኃላፊ ቲሙር ቲካቼንኮና ከንቲባ ቪታሊ ክሊችኮ በቴሌግራም ገጻቸው እንደገለጹት እኩለ ሌሊት ገደማ በጀመረው ጥቃት 4 ሰዎች ተገድለዋል። ክሊችኮ እንደተናገሩት 19 ሰዎች የቆሰሉ ሲሆን ከነዚህ መካከል 14ቱ በሆስፒታል ሕክምናቸውን እየተከታተሉ ይገኛሉ። በተጨማሪም በዲኔፕሮ ወንዝ ምስራቃዊ ዳርቻ 2 የመኖሪያ ህንፃዎች ተመተው ከፍተኛ ጉዳት ደርሶባቸዋል ብለዋል። በአንድ ህንፃ ላይ ሙሉ መግቢያው ሲወድም በማዕከላዊ አካባቢ ደግሞ አንድ ሰማይ ጠቀስ ህንፃ ክፉኛ ተጎድቷል። ክሊችኮ ጥቃቱ ወሳኝ በሆኑ መሰረተ ልማቶች ላይ ጉዳት አድርሷል፣ በአንዳንድ አካባቢዎችም የውሃ አቅርቦት መስተጓጎል ፈጥሯል ብለዋል። ቲካቼንኮ እንደገለጹት አንደኛው ድሮን በአንድ የገበያ ማዕከል ውስጥ የእሳት ቃጠሎን ሲያስነሳ፣ ሌላኛው ደግሞ ከህክምና ተቋም ውጭ መውደቁን ተናግረዋል። ሁለቱም ባለስልጣናት በበርካታ የከተማዋ አካባቢዎች የእሳት ቃጠሎ መነሳቱን ገልጸዋል። በዋና ከተማዋ ለ5 ሰዓታት ያህል የአየር ጥቃት ማስጠንቀቂያም ተግባራዊ ሆኖ ቆይቷል። ሌላው የሩሲያ ጥቃት በምዕራብ ዩክሬን ሌቪቭ ክልል በሚገኝ የመሰረተ ልማት ላይ ኢላማ አድርጎ መፈጸሙን በዚያ የሚገኙ ባለስልጣናት አስታውቀዋል። ይሁን እንጂ ጥቅም ላይ ስለዋለው መሳሪያ ዝርዝር መረጃን አልሰጡም። የሌቪቭ ከንቲባ አንድሪ ሳዶቪና የክልሉ ገዢ ማክሲም ኮዚትስኪ በቴሌግራም ገጻቸው ስለ ጥቃቱ ጥቂት ነገር የገለጹ ቢሆንም የሩሲያ ኦርሽኒክ ሃይፐርሶኒክ ሚሳኤል ተተኩሶ ሊሆን ይችላል ስለሚለው ግምቶች ግን አስተያየታቸውን አልሰጡም። ሳዶቪ እንደተናገሩት የሩሲያ ጦር የተጠቀመው መሳሪያ የኦርሽኒክ ሚሳኤል መሆን አለመሆኑን መወሰን የዩክሬን ጦር ኃይል ፋንታ ነው ብለዋል። የዩክሬን ሚዲያ የዩክሬን አየር ኃይል ምዕራባዊ እዝን ጠቅሶ እንደዘገበው ባሊስቲክ ሚሳኤል ጥቅም ላይ የዋለ ሲሆን ፍጥነቱም በሰዓት ወደ 13000 ኪሎ ሜትር ገደማ ነበር። ሪፖርቱ እንደገለጸው የሚሳኤሉ አይነት አሁንም መወሰን ያስፈልገዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት የኦርሽኒክ የማጥፋት ኃይል ከተለመደው ፈንጅ ጋር ቢገጠም እንኳን ከኒኩለር መሳሪያ ጋር የሚመጣጠን ነው ማለታቸው የሚታወስ ነው። የዩክሬን አየር ኃይል በደቡብ ምስራቅ ሩሲያ ከሚገኘው የካፑስቲን የአሬ ሙከራ ቦታ ሚሳኤሎች ሊተኮሱ እንደሚችሉ አስጠንቅቋል። የሩሲያ የድሮን ጥቃቶች 2 ደቡብ ምስራቅ ክልሎችን ሌሊቱን ሙሉ በሙሉ ወደ ጨለማ እንዲገቡ አድርገዋቸዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ጥቃቶቹ ሀገራቸውን ለመስበር የታለሙ ናቸው ብለዋል። ዜሌንስኪ አክለውም ሩሲያ በአሜሪካ የሚመራውን ዲፕሎማሲ ወደ 4 ዓመታት ለሚጠጋው ግጭት መፍትሄ እንዲያመጣ ከመፍቀድ ይልቅ የክረምቱን የአየር ሁኔታ እንደ መሳሪያ ለመጠቀም ቆርጣ ተነስታለች ብለዋል። ባልተለመደ የጋራ ማስጠንቀቂያ ላይ የዩክሬን ፕሬዚዳንትና በኪየቭ የሚገኘው የአሜሪካ ኤምባሲ አዲስ መጠነ ሰፊ የሩሲያ ጥቃት ሊከሰት እንደሚችል ገልጸዋል። ሞስኮ የዩክሬን ኃይሎች በጦር ሜዳ የሩሲያን ግስጋሴ እየተከላከሉ ባሉበትና ኪየቭ የሰላም ስምምነትን በፍጥነት ለማድረግ ከአሜሪካ ጫና እየደረሰባት ባለበት ወቅት በዩክሬን የኢነርጂ ስርዓት ላይ ጥቃቷን አጠናክራለች። በሳምንቱ ከተፈጸሙ ተከታታይ ጥቃቶች በኋላ የግል የኃይል አቅራቢ የሆነው ዲቲኢኬ እንደገለጸው ወደ 700,000 ለሚጠጉ አባወራዎች የኤሌክትሪክ አገልግሎት መመለስ ተችሏል። ነገር ግን 194,000 አባወራዎች አሁንም የኤሌክትሪክ አገልግሎት ባለማግኘታቸው ጨለማ ውስጥ መሆናቸውን ገልጿል። በዛፖርዥያ ክልል የኤነርጂ ኃላፊ እንደገለጹት የኃይል መቆራረጡ መሰረተ ልማቶችን በተጠባባቂ ኃይል ላይ እንዲመሰረቱ ካስገደዳቸው በኋላ የኤሌክትሪክ አገልግሎት ተመልሷል። ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌባ ቀደም ብለው እንደተናገሩት ከ1.7 ሚሊዮን በላይ አባወራዎች የውሃ አቅርቦት ችግር ገጥሟቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በፓሪስ የተደረገው የዩክሬንና የአሜሪካ ተወካዮች ስብሰባ በማዕቀፉ ውስጥ የቀሩ ውስብስብ ጉዳዮችን መፍታቱን ተናግረዋል። ዜሌንስኪ እንደተናገሩት በኪየቭና በዋሽንግተን መካከል ያለው የሁለትዮሽ የደህንነት ዋስትና ሀሳብ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለመጨረሻ ውሳኔ ዝግጁ ነው ብለዋል። ከጦርነቱ በኋላ ለሚደረግ ማንኛውም ስምምነት ዩክሬን ሩሲያ ዳግመኛ ብትወር አሜሪካና ሌሎች ምዕራባውያን አጋሮቿ ለዩክሬን እርዳታ እንዲያመጡ የሚያስገድድ ጠንካራ ዋስትናን ስትፈልግ ቆይታለች። የዩክሬንና የአሜሪካ መልእክተኞች ከዩክሬን አጋሮች ጥምረት ጋር በመሆን ዋሽንግተን ከሩሲያ ጋር ከመወያየቷ በፊት ከኪየቭ ጋር ለመጨረስ በምትፈልገው የሰላም ማዕቀፍ ውስጥ ያሉ የቀሩ ልዩነቶችን ለመፍታት በዚህ ሳምንት ፓሪስ ውስጥ ሲደራደሩ ቆይተዋል። ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ለዩክሬን የደህንነት ዋስትና የሚሰጠው የሁለትዮሽ ሰነድ አሁን ከፕሬዚዳንት ትራምፕ ጋር በከፍተኛ ደረጃ ለመጨረሻ ውሳኔ ዝግጁ ነው ብለዋል። በፓሪስ የተደረገው የዩክሬንና የአሜሪካ ተወካዮች ስብሰባ ወደ 4 ዓመታት ገደማ የፈጀውን ጦር
ጦርነት ለማስቆም እየተነጋገሩበት ባለው ማዕቀፍ ውስጥ ያሉ ውስብስብ ጉዳዮችን አነስቷል። ኬቭም ለእነዚህ መፍትሄዎችን አቅርባለች ብለዋል። በትራምፕ አመራር ዋሽንግተን ለኬቭ ከቀጥተኛ ደጋፊነት ወደ ሁለቱ ወገኖች የሰላም ስምምነት እንዲያደርጉ ወደሚያግባባ አሸማጋይነት ተቀይራለች። ዜሌንስኪ ማዕቀፉ 90 በመቶ የተስማሙበት ቢሆንም አሁንም የዛፖርዥያ የኒኩለር ጣቢያ ቁጥጥር እንዲሁም ሩሲያ ልትቆጣጠራቸው ያልቻለቻቸውን የምስራቅ ዩክሬን ግዛቶችን እንድትሰጣት የምታቀርበው ጥያቄ አሁንም አስቸጋሪ ጉዳዮች መሆናቸውን ገልጸዋል። የአሜሪካ ወገን ከሩሲያ ጋር ግንኙነት እንደሚያደርግ እንረዳለን። እናም ወራሪው ጦርነቱን ለማቆም ከልቡ ፍላጎት እንዳለው ግብረ መልስ እንጠብቃለን ሲሉ ዜሌንስኪ ጽፈዋል። ቡድኖቹ ከጦርነቱ በኋላ ስላለው የዩክሬን መልሶ ግንባታና ኢኮኖሚያዊ ልማት የሚመለከቱ ሰነዶች ላይ መወያየታቸውን ገልጸዋል። የዓለም ባንክ የዩክሬን መልሶ ግንባታ 524 ቢሊዮን ዶላር እንደሚፈጅም ገምቷል። የትራምፕ አስተዳደር ግን ለዚህ በምላሹ አሜሪካ በዩክሬን ውስጥ የኢኮኖሚ ጥቅማ ጥቅሞችንና ልዩ የገበያ ዕድሎችን እንድታገኝ ይፈልጋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት በግዛቷ ላይ ጥቃት ቢሰነዘር ወታደራዊ ድጋፍ ለሚሰጥ የሰላም ስምምነት ከተደረሰ አሜሪካ ሁለተኛ ደረጃ ሚና ትይዛለች ሲል ኒውዮርክ ታይምስ ከትራምፕ ጋር ያደረገውን ቃለ ምልልስ ገልጿል። እንዲህ እናስቀምጠው፣ አጋሮቿ መላው አውሮፓ፣ በዚህ ውስጥ የሚሳተፉ ሌሎች ሀገራትና አሜሪካ ብለዋል። ቅደም ተከተሉን ሲያስቀምጡ ኒውዮርክ ታይምስ እንደገለጸው የአሜሪካው ፕሬዝዳንት ሩሲያ ሀገሪቱን በድጋሚ ለመውረር አትሞክርም የሚል እምነት ስላላቸው አሜሪካ ወደፊት የዩክሬንን ደህንነት በማረጋገጥ ረገድ ለመሳተፍ ዝግጁ መሆኗን ግልጽ አድርገዋል። በተመሳሳይ ጊዜ ትራምፕ የሩሲያውን መሪ ቭላዲሚር ፑቲንን በዩክሬን ያለውን ግጭት ማቆም ይፈልጋሉ ብለው እንደሚያምኑም ተናግረዋል። እርሳቸው ስምምነት ማድረግ ይፈልጋሉ ብዬ አስባለሁ ብለዋል። ትራምፕ አክለውም የግጭቱ አፈታት የሚጎተት ከሆነ ለወደፊት ዋሽንግተን ለዩክሬን የምትሰጠውን እርዳታ መጠን ለመጨመር ቃል ለመግባት ዝግጁ አለመሆናቸውን ገልጸዋል። ይህንን በሚል አቋም ላይ መሆን አልፈልግም፣ ምክንያቱም ሕይወትን ማዳን እንችል እንደሆነ የማየት ግዴታ ስላለብኝ ነው። የቻልነውን ያህል እያደረግን ነው። የጊዜ ሰሌዳ ግን የለኝም ሲሉ ለግጭቱ እልባት ምንም አይነት የጊዜ ገደብ እንደማያስቀምጡ አሳጥረው ተናግረዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞስኮ በዓለም ላይ ያሉ እጅግ ሀያላን የኒኩለር መሳሪያዎች ስምሪት ላይ የተቀመጠውን ገደብ በፈቃደኝነት እንዲራዘም ያቀረበችውን ጥያቄ ሳይቀበሉ ቀርተው የመጨረሻውን የአሜሪካና ሩሲያ ስትራቴጂካዊ ጦር መሳሪያ ቁጥጥር ስምምነት እንዲያበቃ እንደሚፈቅዱ አመልክተዋል። ትራምፕ ለኒውዮርክ ታይምስ በሰጡት ቃለ ምልልስ ስለ 2010 የኒው ስታርት ስምምነት ሲናገሩ ካለቀ ያበቃል፣ እኛ የተሻለ ስምምነት እናደርጋለን ብለዋል። የጦር መሳሪያ ቁጥጥር ተሟጋች የዓለማችን ሁለት ትላልቅ የኒኩለር ኃይሎች ስምምነቱን በየካቲት 5 ካበቃ በኋላ ከገደቡ በላይ ስትራቴጂካዊ ጦር መሳሪያዎችን ማሰማራት ይጀምራሉ ብለው ይሰጋሉ። ይህም ዓለም አቀፉን የጦር መሳሪያ ቁጥጥር ስርዓት መሸርሸሩን ያፋጥነዋል ብለዋል። የጦር መሳሪያ ቁጥጥር ማህበር ተሟጋች ቡድን ቦርድ ሰብሳቢና የቀድሞ የውጭ ጉዳይ ሚኒስቴር ከፍተኛ የጦር መሳሪያ ቁጥጥር ባለስልጣን ቶማስ ካትሪማን በትራምፕ አስተዳደር ውስጥ በትክክል ያንን ለማድረግና ገደቡን ለማለፍ የሚፈልጉ ብዙ ተሟጋቾች አሉ ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመስከረም ወር ላይ የኒው ስታርት ስምምነት ካበቃ በኋላ ሁለቱ ወገኖች በስትራቴጂካዊ የኒኩለር ጦር መሳሪያዎች ስምሪት ላይ ያለውን ገደብ በፈቃደኝነት እንዲቀጥሉ ያቀረቡትን ጥያቄ ትራምፕ ይቀበላሉ ወይ ተብሎ ሲጠየቅ የዋይት ሀውስ ቃል አቀባይ ጥያቄውን ወደ ትራምፕ አስተያየት መርተውታል። ትራምፕ በሐምሌ ወር ላይ ስምምነቱ ካበቃ በኋላ የተቀመጡትን ገደቦች ማቆየት እንደሚፈልጉ ተናግረው ነበር። ስምምነቱ አሜሪካና ሩሲያ ከ1550 በላይ ተተኳሾችንና በ700 መሸከሚያዎች ማለትም ሚሳይሎችን፣ ቦምብ ጣይ አውሮፕላኖችንና ሰርጓጅ መርከቦች በላይ እንዳያሰማሩ ይገድባል። ፑቲንና የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በ2021 ለ5 ዓመታት እንዲራዘም ተስማምተው ነበር። ትራምፕ ለኒውዮርክ ታይምስ እንደተናገሩት በዓለም ላይ እጅግ ፈጣን እድገት ያለው የስትራቴጂካዊ ኒኩለር ኃይል ያላት ቻይና በኒው ስታርት ምትክ በሚመጣው ስምምነት ውስጥ መካተት አለባት ብለዋል። በአሜሪካ እንደ ዋነኛ ዓለም አቀፍ ተቀናቃኝ የምትታየው ቤጂንግ የሩሲያና የአሜሪካ የኒኩለር ኃይል ከእርሷ የጦር መሳሪያ ክምችት እጅግ ይበልጣል በማለት ትራምፕ በመጀመሪያው የአስተዳደር ዘመናቸው ካቀረቡት ጊዜ ጀምሮ ይህንን ሀሳብ ውድቅ አድርጋለች። በዋሽንግተን የሚገኘው የቻይና ኤምባሲ ቻይና ከአሜሪካና ከሩሲያ ጋር በኒኩለር ጦር መሳሪያ ቅነሳ ድርድር ላይ እንድትሳተፍ መጠየቅ ምክንያታዊም ሆነ ተጨባጭ አይደለም ብለዋል። ቃል አቀባዩ ሊዮ ፔንጊዩ ቻይና ሁልጊዜ የኒኩለር ጥንካሬዋን ለብሔራዊ ደህንነት በሚፈለገው አነስተኛ ደረጃ ላይ ታቆያለች፣ እናም ከማንም ጋር በጦር መሳሪያ ሩጫ ውስጥ አትሳተፍም ሲሉ አስተያየታቸውን ሰጥተዋል። ባለፈው ወር የወጣ የፔንታጎን ሪፖርት ቻይና በቅርብ ጊዜ በገነባቻቸው 3 የሚሳይል መሬት ውስጥ ማስቀመጫዎች ላይ ከ100 በላይ አህጉር አቋራጭ ባሊስቲክ ሚሳይሎችን ጭና ሊሆን እንደሚችልና ለጦር መሳሪያ ቁጥጥር ንግግሮች ፍላጎት እንደሌላት ገልጿል። በአጠቃላይ የሩሲያና የዩክሬን ጦርነት አሁን የደረሰበት ደረጃ ከሁለት ሀገራት ግጭትነት አልፎ መላው ዓለም ለበርካታ አስርት ዓመታት ሲመራባቸው የቆዩ የደህንነትና የጦር መሳሪያ ቁጥጥር ስምምነቶች የሚፈተኑበት የታሪክ ምዕራፍ ሆኗል። የኒው ስታርት ስምምነት መፍረስና የቻይና በኒኩለር ኃይል መጥለቅ ዓለማችንን ወደ አዲስና ቁጥጥር ወደ ሌለው የጦር መሳሪያ ውድድር ሊከታት እንደሚችል ስጋቶች በባለሙያዎች ዘንድ እየበረቱ ይገኛሉ።